በድንገት በመቄዶንያ ምን ተፈጠረ? ሳቅን ወደ እንባ የቀየረው አሳዛኙ ታሪክ እና ምን ብናደርግ ያስደስታችኋል ስላቸው በእናታችን ስም ለመቄዶንያ 100,000 ብር ላክልኝ ስላሉ ነው የላኩት። ድንቅ ስብከት። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ ማሰርኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን ለእግዚአብሔር እንዴት ጊዜ ታጣላችሁ? ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። በፕሮቴስታንት ቤተ እምነት ነበር ያደግኩት። ተመስገን። አዎ በፕሮቴስታንት ቤተሰብ ውስጥ ነው። ምጽዋት ምንድነው? ምጽዋት ምንድናት ከተባለ ልቃህ አምላካዊት ናት ይላል። ቡና ይፈቀዳል ወይስ አይፈቀድ? ቡና ይጠጣል አይጠጣም? አባትና እናትን በትክክለኛው ጊዜ ድረስላቸው። እናት አባት ላይ ትክክለኛ ጊዜ ላይ መድረስ። የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ እንዲሁ ሼር ያደረጋችሁ አጋራታችሁ እንድታሳዩ በትህትና የጠየቅናችሁ። በቀጥታ ወደ መረጃችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ ቤተሰቦቻችን? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ትብብራችሁን አጋርነታችሁን አሳዩ እያልኩኝ በቀጥታ ወደ መረጃችን አመራለሁ። ምጽዋት ምንድን ነው? ምጽዋት ምንድናት ከተባለ ልቃህ አምላካዊት ናት ይላል። ወይም ለአምላክ የሚያበድሯት ብድር ናት ይላል። ለአምላክ የሚያበድሯት የሚሰጧት ብድር ናት ይላል። አንተ እግዚአብሔርን ላበድረው ወይም እግዚአብሔር ባለዕዳዬ ይሁን ብለህ ካሰብክ ምንድነው ማድረግ ያለብህ? ምጽዋት ነው መስጠት ያለብህ ማለት ነው። ያን ጊዜ ምን ታደርጋለህ? እግዚአብሔርን ባለዕዳ ታደርገዋለህ። ዕዳ አለበት ማለት ነው፣ ይከፍልሃል። ምክንያቱም በወንጌልም የተባለው አቡከ ዘኢሬከ በህቡ ያሴከ ክሱታ የሚለው በህቡ ስትሰጥ ተሰውሮ ያየህ እግዚአብሔር በግልጥ ይሰጥሃል፣ ይከፍልሃል የተባለውና ላይከፍል አይበደርም። መጽሐፍ ቅዱስም የሚለው አሁን ዳዊት በመዝሙር 36 ላይ ኃጥእ ላይከፍል ይበደራል አይደል የሚለው። ይትለቃ ኃጥእ ወይ ይፈዲ ነው የሚለው። ኃጥእ አይከፍልም ግን ይበደራል። ጻድቅ ሰው ይምህር ወይ ሆ ጻድቅ ሰው ግን ይራራል ይሰጣል ተብሎ ነው የተጻፈው። እንኳን እግዚአብሔር ጻድቅ አምላክ ጻድቅ ባህሪ የሆነው አምላክ ይቅርና ጻድቃን ራሳቸው ይሰጣሉ እንጂ ተበድረው ዝም አይሉ ማለት ነው። እና እግዚአብሔር ባለዕዳ ይሁን ብሎ ያሰበ ማንኛውም ሰው ሊያደርጋት የሚገባ ነገር ምንድናት ትለኝ እንደሆነ ምጽዋት ናት ማለት ነው። ምጽዋት ናት። ስለዚህ እግዚአብሔርን ባለዕዳ የምናደርግበት ህግ መሆኑን አይተን በደንብ ልንወዳት የሚገባ ህግ እንደሆነች ነው የምንረዳው ማለት ነው። ሶስተኛው ምጽዋት ምንድናት ትለኝ እንደሆነ ተናግዶ መንፈሳዊት ናት፣ መንፈሳዊ ንግድ ናት ይላልና ንግድ ለምንድን ነው የምትጀምረው? ለማትረፍ አይደል? በምጽዋትም በጣም ብዙ ነገር ታተርፍበታለህ። ምን ነፍስህን ታድንበታለህ፣ ወደ በጎ ነገር ትመራበታለህ። በምጽዋት እኮ ነፍሳቸውን ያዳኑ ብዙ ናቸው። ነብዩ ዳንኤል እንደውም ናቡከደነጾርን ሲመክረው ምናልባት እግዚአብሔር ኃጢአትን ይቅር ይልህ እንደሆነ ምጽዋትን ስጥ ብሎ ነው የሰጠው አይደል? የመከረው እኮ እንደዛ ብሎ ነው። በምጽዋት እግዚአብሔር ይቅር ይላል ማለት ነው ሰው እና ተናግዶ መንፈሳዊ ማለት እሱ ነው። ስጋህን ጎስመህ በስጋህ ነው የምታቀርበው ንግዱን፣ ግን ለነፍስህ ትርፍን ታንበሸብሽበታለህ ማለት ነውና ተናግዶ መንፈሳዊት ወይም ተናግዶ አምላካዊት የምንላት በመጽሐፍ ቅዱስ የተፈቀደች በመጽሐፍ ውስጥ ያለች ንግድ ናት ማለት ነው። ስለ ምጽዋት ነው ያስተማኑን። በጣም ደስ የሚያሰኝ መልእክት ነው። በፕሮቴስታንት ቤተ እምነት ነበርኩ ይለናል ተሙ። አዎ በፕሮቴስታንት
በጣም ደስ የሚል ነው። ተሙ እንግዲህ ወደ ኦርቶዶክሳዊት እናት ቤተክርስቲያን ከተመለሰ በኋላ ብዙ ደሳስ የሚሉ ነገሮችን እያቀረበ የሚገኝ ወንድማችን ነው። አባታችን ድንቅ ስብከታቸውን እንዲህ ያስተላልፋሉ። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ ማሰርኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም ያ ምን ያስተናግደው እንዴ? ሰሞኑን እኮ ጭልፋው ድስቱ በሙቋ ታጥቧል። ህይወታችን ግን በንስሐ ታጥቧል። አቤት ሰኞ ዕለት የነበረ ያጠብ አይነት አቤት በየቤታችን ማንኪያ አልቀረም። እግዚኦ በጣም ጥሩ ነው። እግዚአብሔር ይመስገን። ማንኪያው እንዳይረሳ ጭልፋው እንዳይነሳ ተነካክቷል ተብሎ በሽቦ በምኑ በአይጃክሱ ሲታጠባል። እቃው ታጥቧል፣ ድስቱ ታጥቧል፣ ጭልፋው እየጾመ ነው። እኛ ግን እየተነካካን ነው። አሁንም ያሰውን እንጂ ወገኖቼ ለጭልፋ የታወጀ ጾም አይደለም፣ ለቄስ ፋሲል ነው። እቃውን አትጠቡ አላልኩም። ለድስት የምንጨነቀው ነው ያለ ህይወት እንጨነቃለን። ታርቀናል፣ የበደለ ክሰናል፣ ይቅር ተባብለናል። ታዲያ ጭልፋው በሽቦ ብቻ ምን ዕዳ አለበት? ማንኪያ ነካብኝ እያሉ አንዳንድ እናቶች ክና ካሁኑ ለቀኖና ይመጣሉ። አባታችን በቀደም ወተት የተማሰለበትን ማንኪያ ሻይ ማሰርኩበት ብሎ ገና ካሁኑ ለቀኖና ይመጣሉ። ነገር እያማሰልን አሁንም ዘረኛ ሆነን አሁንም አሜተኛ ሆነን የማንኪያ ጉዳይ አይደለም ያ ምን ያስተናግደው የእናንተን ህይወት ጉዳይ ነው። ተቆጣዋችሁ፣ ይቅርታ አድርጉልኝ። ለጭልፋ መጨነቅ አትጨነቁ አላልኩ። ህይወት እንዴት ነው? ወንድማማቾች ታርቀዋል፣ ባልና ሚስት ታርቀዋል። የተኳረፈ ኩርፊያውን ትቶ ይቅር ተባብሏል። ታዲያ ምንድነው ድስት ማጠብ ብቻ? አንደበት ሳይታጠብ ህይወት ሳይታጠብ ጀመርነው እኮ አልጨረስነውም። አሁንም ይቻላል። አሁንም እንታረቅ። አሁንም የበደለ ይካስ። አሁንም ይቻላል። ድስቱ ላይ አጠባው ላይ እንደተጨነቅን ሁሉ ወደ አባቶች ቀርበን ይፍቱኝ፣ ይቅር ይበሉኝ፣ የተጣላሁትን አስታርቁኝ እንባባል። ሽማግሌ ያለ አባቶች አሉ። እግዚአብሔር ያኑርልን። ለፈቃደ ነፍስ ነው ጾሙ እያልን ወገኖቼ። ብዙዎቻችን ይሄ ችግር አለብን። በተለይ እቃ ማጠብ፣ እቃዎችን ማሰንዳራት፣ ማዘጋጀት ላይ በጣም ትኩረት እንሰጥና እናደርጋለን። ግን ደግሞ የራሳችን ህይወት ስንመለከት ግን ወደ ኋላ ያልነን በእውነት አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ ይሉናል። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንደው እናንተ ጉራችሁ እኮ ያልቅ። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደው 20 ገጽ አይሆንም? መጽሐፍ ብናረገው አይታተምም? ብሮሸር ብናረገው ይሆናል እኮ ስትደዘድዙት የምትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? እየነገራችሁ መስለኝ። መዝሙር 86 ላይ እግዚአብሔር የነገሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ። በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር፣ ጸሎት ከእግዚአብሔር ጋር መነጋገር ነው። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር ጊዜን እስጥ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ያስተላለፉት ድንቅ መልእክት ነው። በመቄዶንያ የተፈጠረው ምንድን ነው? ሳቅን ወደ እንባ የለወጠው የልጆቹም አስደናቂ ነገር ክስተቱን እናድምጥ እስቲ፣ ተካተል እንመለስ። 100,000 ብር ልክ ያለው ብዙ በጣም ነው የምናመሰግነው። እግዚአብሔር ይባርክህ፣ ተባረክ፣ በእጥፍ ይመለስልህ። አሜን። የአረጋውያኑ ጸሎት ሁሌ ካንተ ጋር ይሁን። በጣም ነው የምናመሰግነው። ከሁላችን ጋር ይሁን። አሜን። የደወልኩበትን ምክንያት የላኩበትን ምክንያት ልንገርሽ። በደስታ ባለቤቴ ይቅርታ ትንሽ እንትን ስለሚለኝ ነው። ምንም ችግር የለውም። ቀስ ብዬ ልንገርሽ። እሺ
በኢትዮጵያ አቆጣጠር ስንቀይረው ጥር 21 ቀን 2017 ከዚህ ዓለም በሞት ተለይታለች በካንሰር ምክንያት። እና አዎ ልጆች የሴቷ ልጅ ስም አሜን ይባላል። የወንዱ ልጅ ስም ደግሞ ዲያቆን ያፌት ነው። እና ምን ብናደርግ ያስደስታችኋል ስላቸው በእናታችን ስም ለመቄዶንያ 100,000 ብር ላክልኝ ስላሉ ነው የላኩት። እንግዲህ አይ ቲንክ ለመጽናናትም ይረዳችኋል ብዬ አስባለሁ ይህንን ነገር በማድረጋችን። በጣም እናመሰግናለን። የባለቤትህን ነፍስ ይማርልን፣ ልጆችህን እግዚአብሔር ለቁም ነገር ያብቃልን። በጣም ነው ማዝነው። አሜን። አመሰግናለሁ። የባለቤቴ ስም ይርጋለም አያል ይባላል። ይርጋለም ይርጋለም አያል በወጣትነቷ ነው ከዚህ ዓለም በሞት የተለየች እና በዚህ አጋጣሚ እንደው አረጋውያኑንም ለመደገፍ ይህንን ነገር ደግሞ በስም ማድረጋችን በተወሰነ መልኩም ቢሆን ለመጽናናት ስለሚረዳን ነው። እሺ ወንድሜ እግዚአብሔር ያጽና። ልጆችን ያሳድግልህ። በጣም እናመሰግናለን። ነፍሷን ይማርልን እህታችንን። ተባረክ። አሜን። እሺ አሜን። እግዚአብሔር ይስጥልኝ። ከዚህ ከመቄዶንያ ካየናቸው ከታዘብናቸው ብዙ ነገሮች መካከል እውነተኛ ቅንነት፣ ኢትዮጵያዊነት፣ ደግነት፣ የዋህነት፣ ከምንም በላይ አሳልፎ ራስን መስጠት ብዙ የቅንነት ነገሮችን የተመለከተን ይመስለኛል እና ብዙ እናቶች የገዛ ቤታቸውን የለፉበትን አንዳንድ ሾፌሮች ያጠራቀሙትን ህፃናቱ ሳይቀር በቃ ያላቸውን በሙሉ በመስጠት ያው አብልጣ ሰጠች የሚለለም ቅዱስ ማርቆስ ወንጌል ላይ ያነበብ ነው። እሷን የመበለጭቷ ታሪክ ማለት ነውና አሁንም የምንመለከታቸው ነገሮች ከአእምሮቻችን በላይ የሆኑ ድርጊቶቻችን ናቸውና ዛሬም ድረስ በመቄዶንያ በጎ ነገሮች የታዩ ነው። ጥሩ ነገሮችም የተሰባሰቡ ነው የሚገኙት። እግዚአብሔር የተመሰገነ ይሁን። የታሰበውና የታቀደው 5 ቢሊዮን ብር ነው። ያው እግዚአብሔር ይመስገን ወደዛ እየገሰገሰ ይገኛል። ፈጣሪ ይመስገን። ከዛ ሁሉ በላይ ከሚገኘው ገንዘብ በላይ ግን ልቦናችን ለመቄዶንያ አሳልፈን የሰጠን ኢትዮጵያውያን በመገኘታችን ሙሉ አካላችን አስተሳሰባችን ነው ማሳለፈን በመስጠታችን እግዚአብሔር ልናመሰግን ይገባልና የኢትዮጵያዊነትን ፍቅርና አንድነት በመቄዶንያ አይተናል ብዬ አስባለሁ። የእናንተ ነባራውቀም በጣም የተደነኩበት ስለሆነ ነው። አባትና እናቶቻችን ናቸው በዚህ ያሉት። አባትና እናቶቻችንን በጊዜው መድረስ ምን በጎ ነገር ያሰጣል። አባታችን አባ ገብረ ኪዳን እናት አባት ላይ ትክክለኛ ጊዜ ላይ መድረስ፣ የዚያን ጊዜ የምትመረቀው ምርቃት እንደ እድል ናት። ከዓመት አንድ ጊዜ እንደሚመጣ መብረቅ የሆነ ጊዜ ብልጭ ብላ ነው የምትሄደው፣ አትገኝም እንደዋዛ። ሽማግሌዎችና የቤተ ክርስቲያን ሰዎች የሚመርቋት ምርቃት ዝም ብላ እንደው አትገኝ። የሆነች ሰዓት በሆነች ቀዳዳ ነው ሾልካ የምትመጣ እና ያችን የችግራቸውን ቀን አይቶ ጎደሏቸውን መሙላት፣ እንዲህ ማድረግ ያስባርካል። ያዕቆብ ይሄን ነበር ያደረገ፣ ተመረቀ። ደግሞ ፈጥነን መድረስ መልካም ነው። መንገድ ላይ ሄደ። ያዕቆብ አሁን ማንን የሚወክለው? ክርስቶስን። በአገሩ ለምንድን ነው ያዕቆብ በአገሩ ለምን ሚስት አላገባም ሲባል ክርስቶስ ስጋን በሱ ወይም ሰው መሆንን ወይም ሌላ አካል መልበስን በሀገሩ በሰማይ ካሉ ከመላእክት ምን አላደረገም? አልለበሰም ማለት ነው። ያዕቆብ ሂዶ ሶሪያ እንደለበሰ ክርስቶስም ወደዚህ ዓለም መጥቶ ነው ስጋን የለበሰው ማለት ነው። ስለዚህ ያዕቆብ ሌላ ሀገር ሄዶ እንዲያገባ የተደረገበት ምስጢሩ ክርስቶስ ከሰማይ ወደ ምድር መጥቶ የእኛን ስጋ ለመልበሱ ማስረጃ እንዲሆን ነው። ለዘነሶ ወሰይነሶም መላእክት አላም ዘር አብርሃም አልአለ፣ የለበሰውን ስጋ ከመላእክት አልለበሰውም ከአብርሃም ዘር ይዟል እንጂ ብሏል ቅዱስ ጳውሎስ ዕብራውያን ምዕራፍ 2 ቁጥር 14 እስከ 17 ሲናገር። ስለዚህ አባ ጊዮርጊስም ኦ ዘአፍቀርከ ትሕትናሁ ለእጓለ እመሕያው እምነ እበዮሙ ለመላእክት፣ ከመላእክት ልልና ይልቅ የሰውን ልጅ ውርደት እንዴት አድርገህ ወደድከው ይላል። የሰውን ልጅ ውርደት እንዴት አድርገህ ወደድከው። ሩቅ አገር ሂዶ ማጨት ማለት እግዚአብሔር ወልድ ሩቅ አገር ወደኛ መጥቶ የሀገሩ መራቅ የኛ ባህሪ የሰው ልጅ ባህሪ ምን ያህል ከእግዚአብሔር ርቆ እንደነበረ የሚያሳይ ነው። ሩቅ አገር ሂዶ ማግባት ማለት እግዚአብሔር የትምም ያህል ብንርቅ መጥቶ ፈልጎ ወዳጆቹ ያደርገናል። ከየትም ያህል ብንርቀን ቢሆን እግዚአብሔር እኛን ለመመለስ አይርቀውም። የቱንም ያህል ኃጢአተኞች ብንሆን
ለእግዚአብሔር ጠፍቶ የሚቀር ሰው የለም። ለሱ አይመሽበትም። እሱ የትም ብንገባ የትም ገብቶ ልጆቹን መመለስ ያውቅበታል። ያንን የሚያስረዳ ነው። ያዕቆብ ሲሄድ ከጉድጓድ ደረሰ። ያቺ የያዕቆብ ጉድጓድ ቅድስት ቤተ ክርስቲያንን የምትወክል ናት። እረኞቹ ዙሪያውን የተሰበሰቡት ነቢያት ናቸው። ዙሪያውን የተሰበሰቡት ነቢያት እረኞቹ። ጉድጓዷ ቤተ ክርስቲያን ናት። ያዕቆብ ክርስቶስ ነው። ውሃው ጥምቀትና በረከት ልጅነት ነው። ዙሪያውን የተሰበሰቡት እረኞች ነቢያት፣ ዙሪያውን ያሉት በጎች ደግሞ አጠቃላይ የአዳም ልጆች ናቸው። ድንጋዩ እርግማን ነው። ተጭኖን የነበረው እርግማን ውሃውን ማጠጣት እንዳልተቻለ በረከት እንዳናገኝ እግዚአብሔርን አግኝተን ጥማችን እንዳይረካ የዘላለም ሕይወት እንዳናገኝ በላያችን ላይ ተገጥሞብን የነበረ 5500 ዘመን በእኛ ላይ ተጭኖን የነበረ የእርግማን ድንጋይ ነበረ። ድንጋይ ቀዝቃዛ ነው እና ተስፋ መቁረጥ የተሞላበት እርግማን ያለው ሕይወት ማለት ነው። ያንን የያዘ መከራ ውስጥ ነበረ። እነዚህ እረኞች እስከሚመጡ ድረስ ድንጋዩን ማንሳት የተቻለው ማንም የለም። እረኞች ያዕቆብ እስከሚመጣ ድረስ እነዚህ እረኞች ማንሳት አልቻሉ። ያዕቆብ ሲመጣ ግን ድንጋዩን ብቻውን አነሳው። እንደዚህ ሁሉ ነቢያት፣ ሕዝቡን የሚጠብቁ ነቢያት፣ በጸሎት የሚጠብቁ በትምህርት የሚጠብቁ ነቢያት እርግማኑን አንስተው ለሰው ጥምቀትና በረከትን መስጠት አልቻሉም ነበረ። ያዕቆብ ሲመጣ ግን ድንጋዩ ተነሳ። ክርስቶስ ሲመጣ የእርግማናችን ድንጋይ ተነሳልን። ከሰተው አጥመቀ መሬቶ ያለው ይሄን ነው። ክርስቲያን ልጆቹን ሁሉ አጠመቃቸው። ያዕቆብ እስከሚመጣ ድረስ ወብዙሃን ኖሎት መጹ ወስይኑ ከሲቶታ ለእብን ማፋዘቅት ቅዱስ ያሬድ ያለን ይሄንን ነው። ብዙ እረኞች መጡ። ነገር ግን ድንጋዩን ከጉድጓዱ ማንሳት አልተቻላቸውም ነበረ። እስካመ ይመጽእ ያዕቆብ ዛሃሎ ውስተ አቁሁ አብይ ኖላዊ በባህሪው በአብራኩ በወገቡ ታላቅ እረኛ ሰው ይሆን ዘንድ ያለው ታላቅ እረኛ በውስጡ ያለ ያዕቆብ እስከሚመጣ ድረስ ያችን ድንጋይ ማንሳት የቻለ አልነበረም። ወከማሁም መጹ ብዙሃን ነቢያት፣ እንደዚሁም ሁሉ ብዙ ነቢያት መጡ። ወስይኑ ከሲቶታ ለጥምቀት፣ ጥምቀትን መግለጥ፣ በረከትን ማደል፣ ልጅነትን ማጎናጸፍ አልቻሉም ነበረ እያለ ቅዱስ ያሬድ በመራዊ መዝሙሩ ዛሬ እሁድ ሊቃውንቱ እዚህ ቤተ ክርስቲያን ውስጥ ሲሉት የነበረው ነው። ለእናትና ለአባት በጊዜ መድረስ በዕለቱም የሚያስገኘው ምርቃት ደግሞ የትሜት የማናገኘው እድል ነው በማለት ሰፋ ያለ ጉዳይ ከያዕቆብ ጋር የተገናኘ ያለንም ታሪክ ነው ርዕሰ ሊቃውንት አባታችን አባ ገብረ ኪዳን የተናገሩት። ደግመን እስቲ አባታችን አባ ገብረ ኪዳንን የሁላችንም ጥያቄ ላምጣ። ቡና ይፈቀዳል ወይስ አይፈቀድም? ቡና ይጠጣል አይጠጣም? ቡና ይጠጣል አይጠጣም? በቃ ጥሩሽ። እኔ አሁን ቡና ይጠጣልም አይጠጣምም አልልም። መልሱ ሌላ ጊዜ እነግራቸዋለሁ፣ ርዕሰ ጉዳይ ስላልሆነ ማለት ነው። ግን በቡና መጨቃጨቅ ራሱ ኃጢአት አይደለም? መንገራችሁ ቆይ፣ እውነቴን እኮ ነው። ትንሹን መልቀም ማለት ምን አለው? ነፍስ መግደል አለ የለም? አለ። ጥንቆላ የለም? መጠን ያጣ ግብረ ሰዶማዊነት የለም? አለ። ዘረኝነት የለም? ክደት በስቶ የኢትዮጵያ ምዕመናን በሙሉ ወደ ክደት እየተወሰዱ አይደል? በየሜዳው ሄደው እዚያ የሚዘለው የሚጨፍረው እኮ ከኦርቶዶክስ የወጣ ነው። አላያችሁትም? ያ እየተወሰደ እኛ ቡና ይጠጣል አይጠጣም፣ ይጠጣል አይጠጣም። ይኸውልህ ግመል ውጦ ምን መጥፋት ነው? መርፌ መጥፋት ማለት ይሄ። በትልልቅ ርዕሰ ጉዳዮች ላይ መወያየት ሲገባል፣ በምስጢረ ሥላሴ በምስጢረ ሥጋዌ ቤተክርስቲያን እንዴት እንጠብቅ፣ የወጡትን እንዴት እንመልሳቸው፣ ያሉትን እንዴት እንጠብቃቸው ማለት ሲገባል ይጠጣል አይጠጣም። ሊቅነት ሲጀመር ጉዳይ መሆኑ ራሱ እኮ የሚገርመኝ ነው። እየሰማችሁ ነው?
ኧረ እንደው እኛ እንደው የማንለው ነገር የለም። በዚህ ብንዘረዝረው ብዙ ምንለው ነገር አለ። አሳ ይበላል አይበላም? በጾም አይበላም። መልሱ ይሄ አይበላም፣ አይበላም። ቅዱስ ጳውሎስ ምንድነው የአሳ ስጋ ምንድነው ነው ያለ? ሌላ ነው አይደል? የአሳ ጎመን አላለም። የአሳ ምንድነው ያለ? ስጋ ነው። ስጋ ነው፣ አይበላም። ግን ይበላል አይበላም ጉዳይ ራሱ ማምጣት፣ ይሄ ወደ ቤተክርስቲያን የቤት ስራ ማምጣት በራሱ ስንት ጉዳይ ያላትን ቤተክርስቲያን፣ ስንት መከራ ውስጥ ያለችውን ቤተክርስቲያን ትንንሽ ጉዳዮችን ይዞ መምጣት። ጾሙ በ14 ነው የሚገባ በ15 በቃ ከጾም ከ14 12 ጀምረህ ጾም ምንድነው እንጂ በ15 በ14 እያሉ መጨቃጨቅ ራሱ ቅዱስ ሲኖዶስ የወሰነው ውሳኔ አክብሮ መቀበል አንድ። ኧረ ጾም አንሶኛል ካል ህዳር 1 ጀምረህ ጾም። በዚህ ነው የሚገባ። ይሄ በራሱ ግመልን መዋጥ ነው። ይሄ ቤተ ክርስቲያን የቤት ስራ ውስጥ ናት፣ መከራ ውስጥ ናት። ስደት እየተሰቃየች ነው ያለችው። በብዙ ሰዓት እየተጠበሰች ነው። አይን ያለው ሁሉ በቀይ አይኑ የሚያይ ቤተ ክርስቲያን ነው። እግር ያለው ሁሉ የሚፈጥን እሷን ለማቃጠል ለማጥፋት ነው። በዚህ ቤተ ክርስቲያን ላይ መከራ አንሷት ነው ወይ? ሐሳብ እያመጣን መከመር፣ ሐሳብ እየመጣን መከመር። አረ ሌላም በጣም ብዙ ነገር ነው። በቃ እንደው ዝም ብሎ እንትን የማይባል ነገር የለም። ለመክሰስ ስባት ይባላል ብሎ ሊጠይቅ ይችላል ሰው ነው። ለምሳ ብቻ ነው ሰው እኮ መከረኛው ነው። እንደው ሰው ያልገባው መከራ የለም። አሁን ይሄ ሁሉ ምላችሁ ለምንድን ነው? እንደው ችግር አላጣንም፣ እባካችሁ ችግር አላጣንም። በትንሽ ነገር መጨቃጨቅ፣ ትልቅ ነገር እያለን ትልልቅ ጉዳይ እያለብን ትልቅ ዓላማ እያለን ትልቅ ጉዞ እያለን ፊታችን ላይ ዘንዶ አፉን ከፍቶ እየጠበቀን በትንንሽ ነገሮች እየተባላን ቤቱን ማቁሰል፣ ቤቱን መፍታት ጉዳይ ያጣን። እኛ እኮ መከራ ያጣን ሰዎች ነን። እኔማ አሁን ሳየው ምን ማለት እንደሆነ ገብቷችኋል? መከራ ቸገረኝ እኮ ነው ይሄ ማለት። ወይ ጉድ! ሰይፍ እያለቁ ወንድሞቻችን እህቶቻችን እየታረዱ እየሞቱ ዛሬ ያየነው ነገ እያጣ ነው። በትንሽ ነገር መጨቃጨቅ እና ይሄ ነው። ከቃሉ ጋር ናችሁ? እንደው ልንገራችሁ፣ ቤተ ክርስቲያን ውስጥ ገብታችሁ ራሱ እንደዚህ ይላል እንዴ አንድ ቅዱስ ጻድቅ ነው ከበረሃ አባቶች አንዱ እና ምንድነው የሚለው? ወንድምህ ቤተ ክርስቲያን ውስጥ ንባብ እያነበበ ንባብ ሲያበላሽ ስትመልሰው የሚቆጣ ከሆነ ቶው። ንባቡን አንተ ዝም ብለህ በልብ እየመለስክ ስማ ይለ። ንባቡ እንዳይነጥብ አንተ በምን መልሰው ነው? በልብ እየመለስክ ቶው። ዝም ብሎ እንደ ፈረስ ይጋልብበት ነው። ያያችሁ ለፍቅር የሚከፈልን ዋጋ እያለው ቃል እግዚአብሔር እንኳን እያበላሸ ቢሆን የሚቆጣ አይነት ሰውዬ ከሆነ ምን በለው ነው? ቶው። አንተ ግን ቀለሙን በልብ መልሰው ነው። እስከዚህ ድረስ ነው ለሰው የምንጠነቀቀው እና ጉዳይ አድርገን መጨቃጨቅ እንትን አይባል እንትን ይሄን በለው ይሄን። እግዚአብሔር እንግዲህ ለትልቅ ነገር እንድናስብ ይርዳን። ትልቅ ነገር ነው ማየት ሀባ አሎ ገደላ እኛ የኛ ንስርነታችን አሞራነታችን አንድ የሚሰበስበን ቅዱስ ስጋ አለ። ያ ማን ነው? ክርስቶስ ነው። እኛ የምንሰበሰበው ስብሰባ የምንሰበሰበው ውሳኔ የምንወስነው ትልቅ ነገራችን ክርስቶስ ዙሪያ ላይ መክበብ ነው። ጥቃቅን ነገሮች ላይ አይደለም እኛ የምንከበው። እኛ የምንከበው በክርስቶስ ዙሪያ ነው። ይሄንን ያደረግን እንደሆነ ከግብዝነት እንወጣለን። ግብዝነት በጣም ብዙ ነው፣ ይብቃል። ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን ቃለ ሕይወትን ያሰማልን። የተወዳቸው ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ እንዲሁ ሼር ያደረጋችሁ ትብብራችሁን አጋርነታችሁን እንድታሳዩ በትህትና የጠየቅን ተሰናበትን። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ለወልድ፣ ክብር ምስጋና ያለው ለመንፈስ ቅዱስ አንድ አምላክ አሜን።